بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين إن شاء الله درس خلاصة نور اليقين في سيرة سيد المرسلين نبينا عليه الصلاة والسلام የህይወት ታሪካቸውን የሚያስቀኘን የሆነው ደርሳችን በአላህ Subhanahu Wa Ta'ala ፍቃድ ዛሬ ክፍል 4 እንቀጥላለን። ባለፈው ክፍል 3ቶች ተከታታይ ክፍል 3ቶችን አይተን ነበር። አደርሱል አወል የመጀመሪያው ደርስ አይተናል። ሁለተኛውም እንደዚሁም አይተን ነበር። طيب ዛሬ እንግዲህ አደርሱ الثالث ሶስተኛው ደርስ ነው የምናየው በአላህ Subhanahu Wa Ta'ala ፍቃድ ولادته ورضاعته ولادته ነብያችን አለይሂ ሰላቱ ሰላም ስለ መወለዳቸውና ወረዳዓቱሁ እንደዚሁም ጥቢ ስለመጡት ስለመጥባታቸው ያንን ይነግረናል ማለት ነው። طيب ولد صلى الله عليه وسلم ነብያችን አለይሂ ሰላቱ ሰላም ተወልደዋል አለ بمكة مكة ውስጥ ነበር የተወለዱት يوم الاثنين اثنين ቀን ማለት ነው። اثنين ማለት ያው ሰኞ ማለት ነው። የተወለዱበት ቀን እንግዲህ ሰኞ ነበር ማለት ነው። طيب الثاني عشر من الربيع الأول عام الفيل على الثاني عشر أسراه للتنيو قال لا ينبر يتولدوت من ربيع الأول ربيع الأول لاي أسراه للتنيو قال لا نبر يتولدوت عام الفيل عامتهم دمو عام الفيل تبلو يترال مالتنا. طيب እንግዲህ عام الفيل ተብሎ ለምትጠራ ወደፊት ኢንሻአላህ ይመጣልናል። የተወለዱበት ደግሞ ያው 12 ብሎ ነው ያመጣው። እንግዲህ የተወለዱበት አመት ቀኑ ራሱ 12 በመሆኑ ላይ خلاف አለበት። የተረጋገጠ ወይም ሶሒህ እና እርግጠኛ የተኮነበት ቀን 12 አይደለም። ባይሆን ግን የሞቱበት ቀን መሆኑን ግን የተረጋገጠ ነው። ምናልባት የተወሰነ خلاف ወይም خلاف የሚፈጥር ቢኖርም ግን ያን ይሄን ሁሉ ኢዕቲባር የሚደረግ خلاف አይደለምና على كل احوال የሞቱበት በ12 ነው። የተወለዱበት ግን ነብያችን አለይሂ ሰላም በ9 የሚያደርግበት በ11ም ከዛም በታች ሌላ የሚደረግበት ሁኔታ አለ። على كل احوال ስለዚህ ያው የተወለዱበት ቀን 12 ብሎ ነው እዚህ ላይ ያመጣልን ሙክተለፍ ፊህ ነው ማለት ነው። طيب ስለዚህ እንደማንም የተወለዱበት ግን ምንድነው ብለናል? አብዛኛው እንግዲህ የተጋጠመበት የሞቱበት ማለት ነው የሞቱበት 12 መሆኑን ይታወቃል ማለት ነው። طيب ስለዚህ እንግዲህ ምናልባት ረቢዑል አወል ላይ እንግዲህ መውሊድ አክባሪ ወይም የነብያችን አለይሂ ሰላም እሳቸውን እንወዳለን ነብያችን አለይሂ ሰላም እንወዳለን በሚል መውሊድ በማክበር ለማክበር ብሎ በዛ ቀን እንግዲህ እየደለቁ እየጨፈሩ የሚውሉ ሰዎች እንደው የበለጠ ምናልባት እያደረጉ ያሉት የበለጠ መሞታቸው በተረጋገጠበት ቀን እነሱ እየጨፈሩ ነው የሚሆነው ማለት ነው። እንግዲህ አስለን ያው መውሊድ የሚባለው ነገር ያው ቢድዓ መሆኑ ከሸሪዓ ውጭ የሆነ ወይም ከእስልምና ውጭ ቢድዓ ተብሎ የሚጠራና ከእስልምና ምንም ቦታ የሌለው እንደሆነ ሁሉም ሰው ያውቀዋል። መውሊድ አክባሪዎች ራሳቸውንም ጭምር ያውቁታል ማለት ነው። እና على كل احوال በዚሁ ያው የመውሊድ ቢድዓነቱን ገልጸን ማለፋችን አይቀርም ማለት ነው። ነብያችን አለይሂ ሰላም አልሰሩትም፣ በህይወት እያሉ አልሰሩም። እንደዚሁም እንግዲህ እሳቸው የሰሩት የነበረው ምንድነው ያ የተወለዱበት ቀን ሰኞ ቀንን ይጾሙ እንደነበር ሐሙስ ይጾሙ እንደነበር ያስተማሩን ነገር አለ። ራሳቸው የሰሩት ነገር አለ። ስለዚህ እኛ የነብያችን አለይሂ ሰላም ትክክለኛ ተከታዮች ትክክለኛ ወዳጆች ከሆንን በዛ ቀን ተሰብስበን እንደው እዛን ቀን ከሚሰሩ በጣም ትላልቅ መጥፎ ስራዎች እንደው ቢድዓነቱ ብቻ ሳይሆን በዛ ቀን ወንድና ሴት እክትላጥ አድርጎ በየአገሩ በየቦታው በዛ ሰበብ ደግሞ የሚመለኩ ቁቡሮች አሉ፣ መቃብሮች አሉ። ኢስቲጋሳ ኢስቲዓና ቢገይሪላህ በአላህ Subhanahu Wa Ta'ala ውጭ ካሉ አካሎች ድረሱልኝ የተለያዩ የሚሰሩ ሽርክያቶች ውስጥ ከቢድዓው አልፎ ወደ ሽርክ ውስጥ የሚያስገቡ የሆኑ ስራዎች በዛ ቀን ይሰራሉ ማለት ነው። ስለዚህ ያ ሁላችንም ነብያችን አለይሂ ሰላም እንደው በትክክል በኢንሳፍ በትክክል እሳቸው የምንወድ ከሆነ ወሊን ኩንቱም ተحبون الله በመጀመሪያ አላህ Subhanahu Wa Ta'ala ብትወዱ ከሆነ ምንድነው ያለው አላህ Subhanahu Wa Ta'ala ፈተቢዑኒ በላቸው እኔን ተከተሉኝ ነው በላቸው ነው ያለው አላህ Subhanahu Wa Ta'ala። ስለዚህ እሳቸውን እንከተል። እሳቸው መውሊዳቸው የተወለዱበት ቀን አላከበሩም፣ ከዛስ ራሳቸውም አላከበሩም፣ ከዛ በኋላ ያሉ ሱሐቦችም አላከበሩም። አልፎ ተርፎ አብዛኛው ይሄንን ደግሞ የሚሰሩ ሰዎች መዝሀብ ተከታዮች ወይም ኢማሙ ሻፊዒ ኢማሙ አህመድ አቡ ሐኒፋ ማሊክ የተለያዩ እንግዲህ አብዛኞቹ የመዝሀብ ተከታዮች ናቸው ይሄ የሚሰሩት ማለት እንደው ካሉ
ቁርአንና ሐዲስን ብቻ እንከተላለን ባዮች ብቻ አይደሉም። እነሱ መዝሀብም ተከታዮች ናቸው። መዝሀብ የሚከተሉ ከሆነ ከአራቱ መዝሀብ እንኳን አንድ መዝሀብ እነሱን የሚደግፍ በመውሊድ ጉዳይ እነሱ የሚደግፍና የሚያግዛቸው የለም ማለት ነው። ስለዚህ ያው መሆን ያለብን ወይም መያዝ ያለብን ሐቅን ነው። ነቢያችን አለይሂ ሰላቱ ወሰለም የምንወድ ከሆነ ትክክለኛው ምክንያቱም ነገ ዛሬ የሆነን ሰው ተከትለን በሆነ ጉድጓድ ልንገባ እንችላለን፣ ወይም የሆነን ሰው የሆነን አካል ተከትለን ልንሰራው እንችላለን። ነገር ግን ለኛ አይጠቅመንም። ያ ሰው እኛ ቀብር በገባንበት ሰዓት መጥተው መላእክቶች ሲጠይቁን ማን ነበር ስትከተል የነበረው ካንተ ውስጥ የተላከው ነብይ ተብሎ ስንጠየቅ ግን ያኔ ያ ሰው ያኔ ወደዋለሁ በተለያየ በሚዲያ በቴሌቪዥንና በተለያየ ሁኔታ አቃቸዋለሁ ወዳቸዋለሁ ምንላቸው ዓሊሞች ወይ ዑለማ ብለን ምንላቸው ያጠመሙን የሆኑ ሰዎች ግን በዛ ሰዓት አይደርሱልንም ማለት ነው። የሚደርስልን መልካም ስራችን ቁርአንና ሐዲስ መከተላችን የነቢያችን አለይሂ ሰላም ሰለፎችን መንገድ መከተላችን ይሆናል ማለት ነው። ስለዚህ አላ ኩል አህዋል ከመውሊድ ጋር ተያያዥነት ያላቸው የሚሰሩ ስራዎችን ያው ጥንቃቄ ልናደርግ ይገባል። ምናልባት እዛ ላይ ተጠልፈን እግራችን የገባበት ሁኔታ ካለ ማለት ነው። طيب እንደማንም ነቢያችን አለይሂ ሰላም ረቢዑል አወል ላይ ነው የተወለዱት። ዓመል ፊል አመቱ ዓመል ፊል ይባላል ማለት ነው። طيب ወሱሚየ ተጠራ ዓሙል ፊሊ ዓመል ፊል ተብሎ ተጠራ አመቱ ማለት ነው። ዓሙ ዊላደቲሂ ወሱሚየ ተጠራ ዓሙ ዊላደቲሂ የተወለዱበት ዓመት ምን ተብሎ ተጠራ? ዓመል ፊሊ ዓመል ፊል ተብሎ ተጠራ። እንግዲህ የተጠራበት ምክንያት ለምንድን ነው? ምክንያቱም ሊአነ መሊከ አልሐበሸቲ የሐበሻው ንጉስ አርሰለ ልኮ ነበር ዓመ ዊላደቲሂ እሳቸው በተወለዱበት ዓመት ልኮ ነበር። ምን ልኮ ነበር? ጀይሽ ልኮ ነበር። እንግዲህ ጀይሽ ያው ሰራዊቶችን ኢላ መከተ ወደ መካ ልኳቸው። ለምን? ሊሃዲሚል ካዕባ ካዕባን ሃድም ለማድረግ ለመናድ፣ እንደዚሁም ለማፍረስ ብሎ እሱ ልኳቸው ነበር ማለት ነው። ግን አላህ ስብሐነሁ ወተዓላ ራሱ እንግዲህ ቤቱን ጠባቂ ራሱ ነው። በዛ ሰዓት አብዱል ሙጠሊብ ማለት አለ። እንግዲህ ያው ኪታቡ አጭር ስለሆነ የሲራ ኪታብ ከመሆኑ ጋር ለጀማሪና አጭር ተደርጎ የተዘጋጀ ስለሆነ እንጂ ተያይዞ ያሉ ብዙ ታሪኮች ይኖራሉ። ኢንሻአላህ በሌላ ኪታቦች ላይ የምናየው ይሆናል ማለት ነው። እና እንደማንም መሊከል ሐበሻ ካዕባን ለማፍረስ ምን ልኮ ነበር? ፊል ግመል ዝሆን ልኮ ነበር ማለት ነው። ወካነ ነበር አለ ፊሂ እዛ ጀይሽ ውስጥ ነበር ምን ነበር? ፊሉን ዝሆን ነበር፣ ዐዚሙን ትልቅ ዝሆን ነበር ማለት ነው። እንግዲህ ይህ ዝሆን የታዘዘው ለምን ነበር የተላከው? ካዕባን ለማፍረስ ነበር። ግን አላህ ስብሐነሁ ወተዓላ እንዲያፈርስ አልፈቀደለትም። ፈአህለከ አላህ ስብሐነሁ ወተዓላ አጠፋ አልጀይሸ ጀይሾችም ሰራዊቶች በአጠቃላይ ኢክራመን አለ። እንግዲህ ባይሆን እዚህ ጋር ዒለቱ እዚህ ላይ ኢስቲድራክ የሚደረግ ነገር አለ፣ የሚስተካከል ነገር ኢክራመን አለ ለማክበር ብሎ ሊውላደቲ ነቢይ ሰለላሁ ዐለይሂ ወሰለም ነቢያችን ዐለይሂ ሰላቱ ወሰላም በዛ ቀን ወይም በዛ ዓመት ስለተወለዱ ለሳቸው ክብር ብሎ ምን አደረገ? ጀይሾችን አጠፋ ብሎ እያመጣ ነው ማለት ነው። አላ ኩል አህዋል በዛ ጊዜ እንግዲህ መላካቸው ያው ተልከዋሉ ማለት መሊከል ሐበሻ ልከዋል፣ ካዕባን ለማስፈረስ አስቡ ልከዋል። አላህ ሱብሓነሁ ወተዓላ ግን አልሰጠውም። እንግዲህ ይሄ ታሪክ ራሱ አላህ በቁርአን በተከበረው ንግግሩ አለም ተራ ከይፈ ፈዐለ ረቡከ ቢአስሓቢል ፊል አለም የጅዐል ከይደሁም ፊ ተድሊል ወአርሰለ ዐለይሂም ጠይረን አባቢል ብሎ ነግሮናል ማለት ነው። ስለዚህ ያን ቀን አላህ ያንን ያጠፋበት አላህ ሱብሓነሁ ወተዓላ የራሱን ቤት ለመጠበቅ ነው እንጂ የሳቸው ለመወለዳቸው የሚል ደሊል የለም ማለት ያን የጠበቀበት ምክንያት እንግዲህ እዚህ ላይ እያደረገ ያለው ምንድነው? ኢክራመ ለማክበር ሊውላደት ነብዩ ሰለላሁ ዐለይሂ ወሰለም እንግዲህ ነብያችን ዐለይሂ ሰላም የተከበሩ ናቸው። ግን እሳቸው ለማክበር ተብሎ በዛ ጊዜ ካዕባን ጠብቆታል የሚል ግን ሐዲሳዊ የሚሆን ቁርአናዊ የሚሆን የትኛው ማለት ምን የለም መረጃ የለም ማለት ነው። እንደውም ከነቢያችን ዐለይሂ ሰላም የተገኘ ሐዲስ አለ። ታች ላይ ኢስቲድራክ ብሎ የሚያመጣው ነገር አለ። ኢስቲድራክ ብሎ ማለት እንግዲህ እርምት ያው ማስተካከያ እርምት ብሎ የሚያመጣው ነገር አለ። ምን ይላል? ለቀድ አክረመ አላሁ አላህ ሱብሓነሁ ወተዓላ አከበረ ነቢየሁ የራሱን የላካቸው ነቢያችን ዐለይሂ ሰላም አክብሯቸዋል። በምን ቢከራማቲን ከሲረቲን በብዙ ከራማዎች ከዓደት ከልምድ ውጭ የሆኑ ነገራቶች አላህ እሳቸው እጅ ላይ እንዲፈጸም በማድረግ ብዙ ከራማና ብዙ የተለየ ነገር ሰጥቷቸዋል። ወሙዕጂዛት እንደዚሁም ተአምራቶችም ሰጥቷቸዋል ማለት ነው። ወፈضለሁ ለነቢያችን ዐለይሂ ሰላም አበለጣቸው ዐላ ጀሚዕ ወለዲ አደም ከአደም ልጅ በአጠቃላይ አብልጧቸዋል ማለት ነው። ወረፈዐ ከፍ አድርጓል ዚክረሁ የነቢያችን ዐለይሂ ሰላም መወሳታቸው እንግዲህ በአምስት ወቅት ሶላት አዛን በተደረገ በኢቃም በተደረገ ሁሌ ስማቸው እንዲነሳ አላህ ሱብሓነሁ ወተዓላ ወረፈዕና ለከ ዚክረከ እንዳለው ማለት ነው። ጠይብ
وأعلى قدره قدراتهم وأعلى كف أدرقوال قدره درجاتهم كف أدرقوال واتخذه اللهم يزواتشوال خليلا ወዳጅ አርጎ ይዟቸዋል እና በእነዚህ ሁሉ ነገራቶች ሁሉ አላህ Subhanahu Wa Ta'ala ለነቢያችን አለይሂ ሰላም አክብሯቸዋል ወላኪን አለ ነገር ግን ኢህላኩ ጀይሽ الحبشة የሐበሻ ጀይሾች ማጥፋቱ አላህ Subhanahu Wa Ta'ala وحبس الفيل እንደዚሁም ፊሉንም ያዙሆን እንግዲህ ቤት ከዓባ እንዳያፈርስ አላህ መያዙ ለምንድን ነበር ካነ ነበር من اجل حرمة مكة የመካ ሑርማ ለመጠበቅ ነበር ማለት ነው የመካ ሑርማ እዚህ ላይ እንግዲህ የነቢያችን አለይሂ ሰላም ዊላዳ ለመወለዳቸው ክብር ብሎ ነበር እያለ ያለው ያ ደሊል ካለ መኖሩ ጋር ግን ለመካ ሑርማ ተብሎ ለመሆኑ ግን ወደፊት ደሊል ይመጣልናል ማለት ነው ካነ ነበር من اجل حرمة مكة የመካን ሑርማ ከመጠበቅ ነበር ጀይሾችም እንደዚህም ፊልን ያጠፋበት ምክንያት ማለት ነው طيب والبيت الحرام እንደዚህ የተከበረውን ቤት የሱን ክብር ለመጠበቅ كما قال صلى الله عليه وسلم ነብያችን عليه الصلاه والسلام እንዳሉት መቼ عمل فتح የተናገሩት ነገር አለ እንግዲህ عمل فتح ነብያችን عليه الصلاه والسلام فتح ባደረጉበት ጊዜ አላህ እሳቸው ምን አሉ ان الله እኮ حبس عن مكة الفيل ነው حبس አድርጓ ይዘዋል عن مكة كمكة الفيل ፊልን ይዘዋል አሉ እሳቸው እንግዲህ يوم فتح المكة ላይ ነው እንግዲህ ነብያችን عليه الصلاه والسلام ይሄ ያሉት ማለት ነው طيب وسلط عليها እንደዚሁም ሰልጧል የበላይ አድርጓል ማለት ነው የበላይ አድርጓል عليها በሷ ላይ በመካ ላይ ረሱለሁ መልእክተኛው የበላይ አድርጓል والمؤمنين ሙእሚኖችም የበላይ አድርጓቸዋል እንግዲህ ከጊዜ በኋላ ወደ መዲና ከተሰደዱ በኋላ ግን ተመልሶ መጥተው ፈትህ አድርጎ ነብያችን አለይሂ ሰላም የበላይነት አገኙ ሙእሚኖችም የበላይነት አግኝተዋል ማለት ነው አላ አዋጃሉ وانها እቺ መካኮ ለም ተሂል لاحد قبلي ለም ተሂል ሐላል አልሆነችም እንግዲህ አላህ ለማንም አልፈቀደም ማን ልክ ዙሆኗ እንዳጠፋው ጀይሽ الحبشة እንዳጠፋው ለማንም አላህ አልፈቀደም ሐላል አልሆነችም لاحد ለአንድም ሰው قبلي ከነቢ ፊት ለነበረ ሰው ولا تحل አሁንም ሐላል አትሆንም لاحد ለአንድ ሰው بعدي ከኔ በኋላ ላለ ለአንድም ሰው ምን ሐላላቱን መካን ለመንካት ወይም መካን ይሆን ነገር ለማድረግ ማለት ነው طيب ስለዚህ على كل احوال አላህ Subhanahu Wa Ta'ala ያኔ ጀይሽ الحبشة እንደዚሁም ፊሉን የያዘበት ምክንያት ለምንድነው ያው ለመካ ሑርማ ስላላት ክብር ስላላት ለዛ ክብር ነው ማለት ነው ምናልባት ደሊል የመጣ ቢሆን ኖሮ ደሊል የተገኘ ቢሆን ሊውላደቲሂ የሚል እሳቸው በዛ አመት ለመወለዳቸው የሚል ማስረጃ መጥቶ ቢሆን ኖሮ እንቀበለው ነበር ግን ከማስረጃ አንፃር የመጣው በተቃራኒ እሱ ካለው በተቃራኒ ይሆናል ማለት ነው طيب ስለዚህ እንደማንም على كل احوال በዛ አመት ነብያችን አለይሂ ሰላም ተወልደዋል እንደዚሁም ጀይሽ الحبشة ከሐበሻ የመጡ ጀይሾችም እንደዚህም ፊልም ሐብስ የተደረገበት ነበር ማለት ነው طيب ወርضعته ለነብያችን አለይሂ ሰላም ደግሞ አጥብታለች بعد امه ከእናታቸው በኋላ ማን ثويبة الاسلمية ثويبة ተብላ የምትጠራ الاسلمي ጎሳ የሆነች ثويبة ነበር ነብያችን አለይሂ ሰላም ከእናታቸው በኋላ ያጠባቻቸው خادمة عمه ያጎታቸው خادم የነበረችው አቢ ጣሊብ የአቢ ጣሊብ ያጎታቸው خادم የነበረችው ይላል እዚህ ላይም ኢስቲድራክ ወይም ርምት የሚሰጥ ነገር ከታች ያው ኪታቡ ላይ አንዳንድ ስህተቶች ሲኖሩ ከታች ላይ ተዕሊቅ የተደረገ ነገር አለ طيب ኢስቲድራኩና ለም ተኩን ثويبة አልነበረችም هذه እቺ አሁን የጠቀስናት ثويبة ነብያችን አለይሂ ሰላም ያጠባቸው ثويبة አልነበረችም خادمة أبي طالب خادمة አልነበረችም كما ذكر المؤلف كتاب مؤلف الزجاج እንደተጠቀሰው أعلاه ከላይ እንደተጠቀሰው አለ ولكنها ነገር ግን እሷ كانت ነበረች مولاة أبي لهب كانت هي مولاة أبي لهب نبرش مانو كما ذكر ابن كثير في السير النبوة يميلو ذا كتاباتشو ابن كثير ያው ሲራ ኪታብ አላቸው እዛ ላይ እንደተጠቀሱት ማለት ነው ስለዚህ እንደማንም የአቢ ለህብ ምን ነበረች መውላ ነበረች ማለት ثويبة ማለት ነው የአቢ ጣሊብ ያጎታቸው አቢ ጣሊብ ኻዲም እንዳልነበረች ነው እዚህ ላይ የገለጸልን ማለት ነው እንደማንም እሷ አጥብታለች ማለት ነው ከእናታቸው በኋላ ለሳቸው ያጠባችው ثويبة الاسلمي ነበረች ثم ከዛ حليمة السعدية ተብላ የምትጠራ ሐሊማ ነበረች الى ان بلغ እስከደረሱ ድረስ عمره የነብያችን አለይሂ ሰላም እድሜያቸው እስከደረሰ 4 سنوات 4 አመታቸው እስኪሆን ድረስ ከዛ በኋላ የቆዩት حليمة السعدية ጋር ነበር ማለት ነው
طيب እንግዲህ ከዚህ ጋር አሁንም ተያይዞ የሚመጡ የሆኑ ነገራቶች ነበሩ ግን አጠር አድርጎ ነው ያመጣልን ኢንሻአላህ ወደፊት በሌላ ሲራ ኪታቦች ምናያቸው ይሆናሉ طيب ከዛ በኋላ ወደ ምን ገባ አስኢላ ጥያቄዎች አለ መታ ውሊደ ሰለላሁ ዐለይሂ ወሰለም ነቢያችን ዐለይሂ ሰላም የተወለዱት መቼ ነበረ እንግዲህ አሁን ካሳለፍነው ላይ የሚወሰድ መልስ ነው ማለት ነው እዛ ላይ አስተውሰን ለመመለስ እንሞክራለን ካልሆነም ያው አይተንም ቢሆን ለመያዝ እንሞክራለን አይነ ውሊደ የተወለዱት ሴት ነበር ماذا سمي عام ولادته ماذا سمي من ተብሎስ ተጠራ عام ولادته የተወለዱበት አመት عام الفيل عام الفيل የተወለዱበት አመት ምን ተብሎ ተጠራ ያለ ነው طيب ግን መልሱ እዚሁ ላይ ያይዟ አምጥቷል من أرضعته ማን ነበር ያጠባችሁ بعد أمه ከእናታቸው በኋላ ያጠባችሁ ማን ነበረች አለ طيب خلاصة عندما አጠቃላይ ጭብጥ ሐሳቡ ማሰሪያ ولد ነብያችን አለይሂ ሰላም ተወልደዋል በመካ ላይ ነበር የተወለዱት عام الفيل የዝሆኑ አመት ተብሎ የሚጠራው وأرضعته አጥብታቸዋለች ثويبة الأسلمية የአቢ ለሀብ መውላ የነበረች ثم حليمة السعدية ነበረች ያጠባቻቸው ማለት ነው طيب الدرس الرابع አራተኛው درس وفاة أمه وحضانته ነብያችን አለይሂ ሰላም እናታቸው ስለ መሞቷና እንደዚሁም ስለ እድገታቸው ይነግረናል ማለት ነው طيب وفاة أمه እናታቸው ስለ መሞታቸው እንደዚህ وحضانته ከዛ በኋላ حضانة ያደረጋቸው እሳቸው ተንከባክቦ እድገታቸው እንዴት ነበር ተንከባክቦ ያሳደጋቸው ማን ነበር የሚለውን የተወሰነ ይነግረናል ማለት ነው طيب وتوفيت أمه صلى الله عليه وسلم نبيش عليه الصلاة والسلام እናታቸው ሞተች وهو እሳቸው في السادسة من عمره እድሜያቸው 6ኛ አመት እያሉ ማለት ነው እንግዲህ እድሜያቸው 6 አመት ሆነው ነው እናታቸው የሞተችው ማለት ነው የሞተችው እንዴት ነበር وهي እሷ راجعة የተመለሰች من المدينة كمدينة የተመለሰች ነበር የሞተችው ከመዲና የተመለሰች ነበር وقد ذهبت በርግጥ ሄዳ ነበር ማን እናታቸው ሄዳ ነበር إلى المدينة ወደ መዲና ሄዳ ነበር ለምን لزيارة قبر أبيه የነብያችን አለይሂ ሰላም ያባታቸው ቀብር ለመዘየር ማለት ነው ያባታቸው ቀብር ማለትም የሷ የባለቤቷ የባሏን ቀብር ለመዘየር ሄዳ ስትመለስ እንግዲህ ያው መንያዋ ደረሰ አጀሏ ደረሰ በሰዓቱ ሞተች ማለት ነው ومعها ከሷ ጋር ነበር جده አያታቸው ነበር ማለት ነው አያታቸው ማለት ማን እዚሁ መጣልን አብዱል ሙጠሊብ ነበሩ ማለት ነው طيب እንግዲህ አብዱል ሙጠሊብ ብቻ አይደለም ኡሙ አይመንም ጭምር እንደነበረች ነው ታች ላይ ያው እዚሁ ተዕሊቅ አምቶልናል وقيل كان معها ኡሙ አይመን ነበረች ኡሙ አይመን በረከቱል ሐበሽያ ከዛ በኋላ ያሳደገችው وهي التي رجعت بالرسول صلى الله عليه وسلم الى مكه ነብያችን አለይሂ ሰላም ኢዛም የተመለሰችው እሷ ነበረች ከአብዱል ሙጠሊብ ከአያታቸው ጋር ማለት ነው طيب وقد دفنت برغت ያው ተቀበረች بالابواء የሚባል ቦታ ላይ ተቀበረች وهي እቺ አብዋ የሚባለው ቦታ قريه የተወሰነ መንደር ነው بين مكه والمدينه በመዲና በመካ መካከል የሚገኝ የቦታ ስም ነው ማለት ነው فحضنته ከዛ በኋላ ተንከባክባ ማሳደግ ይዛለች ማን ኡሙ አይመን በረካ እሷ ተንከባክባ ማሳደግ ይዛለች خادمه ابيه عبد الله የአባታቸው የአብዱላህ ኻዲም ነበረች አገልጋይ ነበረች ማለት ነው طيب ስለዚህ እንደማንም የነብያችን አለይሂ ሰላም እናታቸው በዚህ አይነት ሁኔታ አለፉ ማለት ነው አስኢላ ጥያቄ መታ ተወፊየት ኡሙሁ እናታቸው የሞተችው መቼ ነበር لماذا ذهبت الى المدينه ወደ መዲና ሲሄደችው ለምን ነበር አይነ ዱፊነት የትስ ነበር የተቀበረችው من حضنته بعد وفاة أمه እናታቸው من حضنته ማን ነበር ተንከባክቦ ያሳደገው بعد በኋላ وفاة أمه እናታቸው ከሞተች በኋላ ማለት ነው طيب الخلاصة እንደማንም ማሰሪያና መደምደሚያው توفيت أمه የነብያችን አለይሂ ሰላም እናት ሞተች وعمره እድሜያቸው ስንት ነበር 6 سنوات 6 ዓመት ነበር ودفنت ተቀበረች بالأبواء በሚባል ቦታ ነበር የተቀበረችው فحضنته እንደዚሁም ተንከባክባ ደግሞ አሳድጋ ነበር ማን ኡሙ አይመን
በረከቱል ሐበሽያ ኻዲመቱ አቢሂ የአባታቸው ኻዲም ነበረችው ኡሙ አይመን ተንከባክባ አሳድጋቸው ነበር ማለት ነው። طيب ስለዚህ على كل احوال የነቢያችን አለይሂ ሰላም በተወሰነ እድገታቸው 6 ዓመት በኋላ የነበረው እድገት ማን እንደተንከባከባቸውና እናታቸው እንዴት ነበረች የሞተችው የሚለው ነገር እዚሁ ላይ አመጣልን። ኢንሻአላህ ደርሳችን እስከዚህ ድረስ እናደርጋለን። አላሁ ሱብሓነሁ ወተዓላ አዕለም ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም።